ሰላም እንዴት ናችሁ ውድ ተመልካቾቻችን? ናሁ ስፖርት ጀምሯል። ዛሬም እንደተለመደው እንግዲህ የተለያዩ የሀገር ውስጥና የባህር ማዶ ስፖርት መረጃዎችን ወደናንተ ያደረስን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ወደድን። መልካም ቆይታ። ጋዜ እንዴት ነው? እንግዲህ ከብዙ ቆይታዎች በኋላ ተመልሻለሁ። እንግዲህ አንዳንድ በግል ጉዳዮች አጋጥመው ነበር። እንግዲህ በዛ ምክንያት መገኘት አልቻልኩም ነበር። አሁን ግን ተመልሻለሁ። እንደ ቀድሟችን እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ ተመልካቾቻችን እያደረስን ቆይታ የምናደርግ ይሆናል። እንኳን ደህና መጣሽ ብለናል ጄሪ። እንግዲህ የተለመዱትን መረጃዎችን ወደ ተመልካቾቻችን እናደርሳለን። አዳዲስ ስፖርታዊ መረጃዎችንም አካተናል። የኢትዮጵያ ፕሪሚየር ሊግም ዛሬ ጅማሮን ያደርጋል። የሰባተኛ ሳምንት ማለት ነው። በአዲስ አበባ ስቴዲየም እና እንደዚሁ ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎች አሉ። እጅግ በጣም ተጠባቂ ጨዋታዎችም ይከናወኑበታል። ሌላው እንደዚሁ በ19ኛው የአፍሪካ የብስክሌት ሻምፒዮና የውድድር መድረክ ላይ ሲሳተፍ የነበረው የኢትዮጵያ የብስክሌት ብሔራዊ ቡድን እንደዚሁ ትልቅ አቀባበል ተደርጎለታል። እዚህ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በስፖርቱ ሰዎች ማለት ነውና ጥሩ ውጤት አስመዝግቧል። ይህንንም ውጤት የምንመለከትበት የመረጃ ሰዓት ይኖረናል። አንድ አሰልጣኝ ደግሞ አዲስ ክለብ እንደዚሁ ለመረከብ ስለመቃረባቸው እየተገለጸ ነው የሚገኘው። ወደ ባህር ማዶ ስናቀና ዛሬ ምሽት የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች አሉ። ትላንት ምሽት ደግሞ እንደዚሁ በተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ላይ እጅግ በጣም ያልተጠበቀ ውጤት ተመዝግቧል። በኤቨርተን እና በማንቸስተር ዩናይትድ መካከል በተደረገው ጨዋታ ከጨዋታው ጀርባ የነበሩትን ጉዳዮች እናነሳለን። ዝውውሩን የተመለከቱም አዳዲስ መረጃዎችን ይዘናል። ተመልካቾቻችን እስከ መረጃዎቻችን ፍጻሜ ድረስ አብረውን እንዲቆዩ እንጋብዛለን። እንግዲህ ከሀገር ውስጥ ስፖርታዊ መረጃዎቻችን ስንጀምር አስቀድመን አንስተዋል። የሰባተኛው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ እንግዲህ ከዛሬ አንስቶ የሚጀምር ይሆናል። ወላይታ ዲቻ ከወልዋሎ አዲግራት ጋር በሚያደርጉት ጨዋታንም ጀምሮ ይሄ ጨዋታ 9 ሰዓት ላይ እዚሁ አዲስ አበባ ላይ ነው የሚካሄደው። 19ኛ ደረጃ የያዘውና 20ኛ ደረጃ የያዘው ወላይታ ዲቻና ወልዋሎ አዲግራት ናቸው ጨዋታው የሚያደርጉት። ሁለቱም ክለቦች እንግዲህ በውጤት ቀውስ ውስጥ ነው የሚገኙት። እንዲሁ ደግሞ አዳማ ከተማ ከባህር ዳር ከተማ፣ ኢትዮጵያ መድን ከነገሌ አርሲ እንግዲህ ጨዋታቸውን በተመሳሳይ 9 ሰዓት ላይ የሚያደርጉ ይሆናል። ይህ ጨዋታ ሁለቱ ጨዋታ የሚደረገው ሐዋሳ ላይ ነው። ወላይታ ዲቻና እንግዲህ ወልዋሎ አዲግራት በውጤት ቀውስ ውስጥ ነው የሚገኙት። እነዚሁ ክለቦች ናቸው ዛሬ ጨዋታቸውን የሚያደርጉት። ያው እንግዲህ ገና ነው በእርግጥ የኢትዮጵያ ፕሪሚየር ሊግ። ነገር ግን ወራጅ ቀጠና ስፍራ ላይ ጊዜያዊ የደረጃ ሰንጠረዥ ስንመለከት ግን እንዳልሽው ዛሬ ቀን 9 ሰዓት ላይ ጨዋታቸውን የሚያደርጉት ወልዋሎ አዲግራት ዩኒቨርሲቲ እና ወላይታ ዲቻ ወራጅ ቀጠና ስፍራ ላይ ተቀምጠዋል። እስካሁን ድረስ ካከናወናቸው 6 መርሃ ግብሮች ወላይታ ዲቻ 2 ነጥብ ነው ማግኘት የቻለው 2 ጨዋታዎችን ባቻ ውጤት በማጠናቀቅ ወልዋሎ አዲግራት ዩኒቨርሲቲ ደግሞ ሁሉንም ጨዋታዎች በመሸነፍ 1 ጨዋታ ግን ባቻ ውጤት አጠናቆ 20ኛ ደረጃ ላይ ነው የሚገኘውና ይህንን ስትመለከቺ ምናልባት በፕሪሚየር ሊጉ ላይ ለመቆየት ቀጣይ ወራጆች የሚኖሩ ከሆነ በኢትዮጵያ ፕሪሚየር ሊግ ላይ ወደ አሸናፊነቱ መምጣት ይጠበቅባቸዋል። ወላይታ ዲቻ አዲስ አሰልጣኝ ለመቅጠር እንደዚሁ ባጫጭር ስፖርታዊ መረጃዎች ወይ በቀጣይነት እንመለከተዋለን እና ከጫፍ የደረሰበትን ሂደት እየተመለከትን እንገኛለን። አሰልጣኝ ገብረ ክርስቶስ ቢራራን ከዚህ ቀደም ማሰናበቱ የሚታወስ ነው፣ ስራ አስኪያጁን ጨምሮ ማለት ነውና የጦና ንቦቹ ከዚህ ቀደም በኢትዮጵያ ፕሪሚየር ሊግም እንደዚሁ በአህጉር አቀፍ የውድድር መድረክ ላይም ተሳትፎ የነበረባቸውን ሂደት አይተናልና ወዲያው መስተካከል ያለባቸው ይመስለናል ወደ ቀድሞ አሸናፊነታቸው ለመመለስ። ወልዋሎ አዲግራት ዩኒቨርሲቲም ዘንድሮ በአንጻራዊነት እንግዲህ እዚህ ድሬዳዋ ላይ ተደርጎ በነበረው የአቋም መፈተሻ ጨዋታ ውድድሮችን ሲያከናውን ነበረ ከዚህ ቀደም። ነገር ግን ያን ያህል ጠቃሚ ነው ብዬ አላስብም። እስካሁን ድረስ በነበረው ጉዞ ያን ያህል ዝግጅት ላይ በተመለከተ ክፍተት እየተመለከትንባቸው እንገኛለን። እንግዲህ ሁለቱ ቡድኖች ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። እንዳልሽው በሐዋሳ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ አዳማ ከተማን ከባህር ዳር ከተማ ጋር ያገናኛል። ይህም ጨዋታ ይጠበቃል። አዳማ ከተማ ባሳለፍነው ሳምንት እንደምናስታውሰው ከነገሌ አርሲ ጋራ እስከ 83ኛው ደቂቃ ላይ ጎል አስቆጥሮ እስከ 90ኛው ደቂቃ ላይ ድረስ ይመራ ነበር። 83ኛው ደቂቃ ላይ አህመድ ሁሴን ጎል አስቆጥሮ አዳማ ከተማዎችን ቀዳሚ አድርጎ ነበረ። ይህ በዚህ ውጤት የሚጠናቀቅ ይመስል ነበር ጨዋታው። ነገር ግን በኋላ ላይ 90ኛው ደቂቃ ላይ አዲስ አዳጊው ክለብ ነገሌ አርሲ በግሩም ሁኔታ ጎል አስቆጥሮ በኋላ ላይም ሁለተኛ ጎል እንደዚሁ አስቆጥሮ ጨዋታው 2-1 በሆነ ውጤት በነገሌ አርሲ ድራማዊ አፈጻጸም በነበረበት ሂደት እንደዚሁ በውድድር ዓመቱ የመጀመሪያ 3 ነጥባቸውን ያሳኩበትን ሂደት ተመልክተናልና አዳማ ከተማ ከዛ ሽንፈት ዳግም እንግዲህ ለማገገም በአሰልጣኝ ስዩም ከበደ እየተመራኝ ጨዋታ ያደርጋል። ባህር ዳር ከተማም ከድል በኋላ የሚያደርገው ጨዋታ ነው። ከዚህ ቀደም ተመልክተናል፣ ድል አድርጎ ነበረ። እንደዚሁ ደግሞ ኢትዮጵያ መድን ከነገሌ አርሲም የሚያደርጉት ጨዋታ ይጠበቃል ማለት ነው። ከኢትዮጵያ መድን የወቅቱ የፕሪሚየር ሊጉ ሻምፒዮን እንደሆነ ይታወቃልና
እነዚህን አይነት አይተናል። የደረጃ ሰንጠረዡን ግን ስንመለከት ጄሪ አንቺ ከያሽው ምን ማለት ትችላለሽ? አይ አንተ ማንሳት ትችላለች። ጥሩ እንግዲህ ሲዳማ ቡናና ሐዋሳ ከተማ እኩል 13 ነጥቦችን ይዘው በቀዳሚነት እየመሩ ነው የሚገኙት። መቻል፣ ፋሲል ከተማ እንደዚሁ ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ እኩል 12 ነጥቦችን ይዘው ተከታዩን ደረጃ ይዘው እየተመለከትን ነው የምንገኘው ማለት ነውና የኢትዮጵያ ፕሪሚየር ሊግ አሁን ከዚህ በኋላ ዙሩ የበለጠ እየከረረ ላለመውረድም የሚደረገው በሻምፒዮናነት ፉክክር ውስጥም እንደዚሁ የሚደረገው ብርቱ ፉክክር ተጠናክሮ የሚቀጥልበትን ሂደት እየተመለከትን ነው የምንገኘው። በተለይ ደግሞ ዘንድሮ 4 ክለቦች ናቸው ወደ ወራጅ ወይም ደግሞ ወራጅ ቀጠና ውስጥ ይገባሉ ተብሎ የሚጠበቁት። ያንን አስመልክቶ እንግዲህ በጣም ላለመውረድ የሚደረገው ትንቅንቅ ከፍ ይላል ብዬ አስባለሁ። ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ 19ኛው የአፍሪካ ብስክሌት ሻምፒዮና እንግዲህ ኬንያ ላይ ሲካሄድ እንደነበረ ይታወቃል። ኢትዮጵያም እንግዲህ በዚህ ውድድር ላይ እንግዲህ ሁለተኛ ደረጃ ነው ይዛ ያጠናቀቀችው። ጽጌ ካሳይ እንግዲህ በዚህ ውድድር ላይ 2 ወርቅ ማስመዝገብ ችላለች። ሌሎችም ብስክሌተኞች እንግዲህ ሌሎች ሜዳሊያዎች ማስመዝገብ ችለዋል። ኢትዮጵያ በዚህ ውድድር ላይ እንግዲህ ያልተጠበቀ ደረጃን ይዛ ነው ያጠናቀቀችው ማለት ይቻላል። ከዚህ ቀደም ጥሩ እንቅስቃሴ ስታደርግ ይታወቃል። አሁን ላይ ግን እንግዲህ ወደፊት ከፍ ያለችበት ውድድር ነው ማለት እንችላለን። ሁለተኛ ደረጃን በመያዝ ነው ያጠናቀቀችው። ጥሩ እንቅስቃሴ ያደረግንበት ነው። ያንን አስመልክቶ እንግዲህ በትናንትናው ዕለት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ እንግዲህ በጣም ከፍ ያለ አቀባበል ተደርጎላቸዋል። የባህልና ስፖርት ሚኒስቴር እንዲሁም ደግሞ የኢትዮጵያ ብስክሌት ፌዴሬሽን እንግዲህ ከፍተኛ አቀባበል አድርጎላቸዋል። የተለያዩ የስፖርቱ አካላት ተገኝተው ነበርና እንዴት ተመለከትከው? በአጠቃላይ ኢትዮጵያ በውድድሩ ስታደርገው የነበረው እንቅስቃሴስ ምን ይመስል ነበረ? በጣም አሪፍ ነው። አሁን ላይ የብስክሌት ስፖርት በኢትዮጵያ በጣም መነቃቃት እየተመለከትን እንገኛለን። መዲናችን አዲስ አበባ ላይ ደግሞ ይሄ የኮሪደር ልማት መሰረት አድርገው የተገነቡ መንገዶች እጅግ በጣም ጥሩ ነገር እየጠቀሟቸው ነው የሚገኙት ለብስክሌት ጋላቢዎች ማለት ነውና በአንጻራዊነት መሰረተ ልማትንም በተመለከተ ጥሩ ነገር በአዲስ አበባ እየተመለከትን እንገኛለን። ይሄን ተከትሎ ለውጦች እየመጡ ነው የሚገኙት። በዓለም አቀፍ አደባባይ ውድድራቸውን እያከናወኑ ማሸነፍ የጀመሩ አትሌቶችን እያየን ነው የምንገኘው። በነገራችን ላይ የብስክሌት ስፖርት በኢትዮጵያ በጣም ቀደምት ነው፣ በጣም የሚወደድም ነው። ከ1956ቱ የሜልቦርን ኦሎምፒክ ጀምሮ እንደ አንጋፋው ብስክሌተኛ ገረመው ደንቦባ አሁን ከዚህ ዓለም በሞት ተለይተዋልና እንግዲህ እሳቸው የጣሉት መሰረት ከዛም በፊት የነበሩት ስፖርተኞች በጥሩ ሁኔታ የብስክሌት ስፖርት ዛሬ ድረስ በኢትዮጵያ እንዲወደድና እንደዚሁ ደረጃችን እንዲሻሻል ወይም ስፖርቱ መሰረት እንዲኖረው ያደረጉት ጥረት ከፍተኛ ነው። መሀል ላይ የተወሰኑ ክፍተቶች ነበሩ። አሁን ደግሞ ዳግም ያሉት ሁኔታዎች በጣም በጥሩ ሁኔታ እየተጓዙ በዓለም አቀፍ አደባባይም ወጣት ብስክሌተኞችን እየተመለከትን እንገኛለን፣ ኢትዮጵያኖችን ማለት ነው። በዚህ የውድድር መድረክ ላይ እንግዲህ ኢትዮጵያን ጨምሮ ከ29 ሀገራት የተውጣጡ አትሌቶች ናቸው ሲሳተፉ የነበረው ማለት ነው። በ3 ካታጎሪ ማለት ነው። በ3 የእድሜ ካታጎሪ በኤሊት በጁኒየር እና እንደዚሁ ከ23 ዓመት በታች ተሳትፏቸውን አድርጓል። ኢትዮጵያ ቀደም ሲል እንደገለጽው እንግዲህ በተለይ ጽጌ ካሳይ በጣም የምትገርም ገና የ17 ዓመት ወጣት ብስክሌተኛ ናትና 2 የወርቅ ሜዳሊያን አከታትላ ለሀገሯ ማስገኘት የቻለችበትን ውጤት ማስመዝገብ ችላለች። ወደፊት ደግሞ የብስክሌት ስፖርት እንደዚሁ እንክብካቤ የሚደረግለት ከሆነ በዓለም አቀፍ አደባባይ ልክ እንደ አትሌቲክሱ እኛ አሁን ማኩረፊያ የሌለን ሰዎች ነን። ብዙ ጊዜ አትሌቲክስ ላይ ነው ካየሽ፣ አትሌቲክስ ከጠፋ በቃ የስፖርቱ እንትን ወይም ደግሞ ኢትዮጵያ በስፖርት ውስጥ ያላት ተሳትፎና ስም ወዲያው ሲጠፋ ሲቀዛቀዝ እንመለከታለን። በእግር ኳስ ውጤታማ አይደለንም። በሌሎች ስፖርቶች ላይም አንሰራም። 2 ስፖርቶች ላይ ነው የምንሰራው። አንደኛው ውጤታማ ነው አትሌቲክሱ፣ እግር ኳሱ ደግሞ እንደምታዩ በጣም ደካማ ነው አፈጻጸማችንና እንደዚህ አይነት ደግሞ በተጓዳኝ የብስክሌት ስፖርትን ሌሎችንም ስፖርቶች ደግሞ ጎን ለጎን አሁን ቴኳንዶ ላይ ወጣቶች በየአካባቢው ታያለሽ። ቅዳሜና እሁድ በየሰፈሩ በስፖርት ቤት በራሳቸው ጥረት አዳራሽ እየተከራዩ የሚሰሩ ስፖርተኞች አሉ። እነሱን ደግሞ ማገዝ ቢቻል ጎን ለጎን ሌሎችንም ስፖርቶች እንትን ብንል አንድ ቦታ ትኩረታችን አይሆንም። ሀገርም በተለያየ የስፖርት አይነት ማስጠራት ይቻላል። ሀገራችንን ከፍ ማድረግ እንችላለንና ወጣቶችም ደግሞ ራሳቸውን ይጠቅማሉ። ለሚኖሩበትም ህልም የግድ መሮጥ አይጠበቅባቸውም። አንዳንድ ጊዜ አትሌቲክስ ነው የሚያበላው እየተባለ ያለ ተሰጦሽ የምትገቢበት እንትን ውጤታማም አያደርግምና ሰው እንደየተሰጦ እንደየክህሎቱ ይህንን ክህሎት ወደ ላቀ ደረጃ እንዲያሳድግ ሁኔታዎች መመቻቸት አለባቸው፣ በኩል ደረጃ መረዳት መቻል አለባቸው የሚል አስተያየት አለኝና የኢትዮጵያ ብስክሌት ፌዴሬሽን እያደረገ ያለው እንቅስቃሴ በጣም አሪፍ ነው። የአዲስ አበባ ብስክሌት ፌዴሬሽንም እንደዚሁ በጣም ጥሩ ለውጦችን እየተመለከትን እንገኛለን። አንዳንድ ጊዜ በዘገባ በምንሄድበት ሰዓት ላይ የባህልና ስፖርት ሚኒስቴር ደግሞ
ወደ ውድድር ሲሄዱ ብቻ ሳይሆን እዚሁ ሀገራቸው ላይም ልምምድ በሚሰሩበት ሰዓት ላይ ለክለቦች የትጥቅ ድጋፍ ሊሆን ይችላል፣ ሁኔታዎችን መፍጠር፣ ቦታው ላይ ተገኝቶ ማበረታታት በራሱ ትልቅ ነገር ነው። ምክንያቱም እነዚህ ታዳጊ ብስክሌተኞች እንግዲህ መበረታታት ድጋፍ ይፈልጋሉ። አንዳንዴ በማቴሪያልም ከመርዳት ባለፈ ደግሞ ቦታው ላይ ድረስ ተገኝተ በተለይ ልምምድ የሚሰሩበት ቦታ ተገኝተ አለንላችሁ ማለትም ትልቅ ነገር ነው። በጣም ትክክል። የክልል የብስክሌት ስፖርት ፌዴሬሽኖችንም እንደዚሁ ማበረታታት ያስፈልጋል። እንደ ሀገር የተጀመረው ነገር የአንድ ጊዜ ዘመቻ ሆኖ እንዳይቀር እንግዲህ እነዚህን ስፖርተኞች ደግሞ ተገቢውን ክብር ሰጥቷል ብለን እናስባለን። በአንጻራዊነት ከሌላው ጊዜ በተሻለ ሁኔታ በቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት እንደዚሁ የባህልና ስፖርት ሚኒስቴር አማካሪ እንደዚሁ ሚኒስትር ዴታ ተገኝተው አቀባበል አድርገውላቸዋል። የአበባ ጉንጉንም እንደዚሁ እንዳበረከቱላቸው ተመልክተናል። በአቀባበል ስነ ስርዓቱ ላይ ማለት ነው። የኢትዮጵያ ብስክሌት ፌዴሬሽን ፕሬዚደንት አቶ ወንድሙ ኃይሌም እንደዚሁ ለአትሌቶቹ የማበረታቻ ሽልማት እንዳደረጉ ተመልክተናል። ክቡር ጸጋዬ ማሞ የባህልና ስፖርት ሚኒስቴር ሚኒስትር አማካሪ ሚኒስትር ዴታም እንደዚሁ አቀባበል ማድረጋቸው ተገልጿል ማለት ነው። በጣም አስደሳች ነው፣ ይበል የሚያሰኝ ነው። እንግዲህ ይሄን ካለን ወደ ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናልፍ እንግዲህ መሳይ ተፈሪ ከዚህ ቀደም በፋሲል ከነማ በአርባ ምንጭ እንዲሁም ደግሞ ለረጅም ጊዜ በወላይታ ዲቻ ስፖርት ክለብ በጣም እናቀው ነበረ። ይህ አሰልጣኝ እንግዲህ ከዚህ ቀደም የኢትዮጵያ ብሔራዊ ቡድን በማሰልጠን እንግዲህ ለጥቂት ጊዜያትም ቢሆን የኢትዮጵያ ብሔራዊ ቡድን አሰልጥኗል። አሁን ወደ ቀድሞ ክለቡም ተመልሷል የሚሉ ጭምጭምታዎች እየተሰሙ ይገኛሉ። ወላይታ ዲቻ እንደሚታወቀው በውጤት ቀውስ ውስጥ ነው የሚገኘውና ከዚህ ውጤት ቀውስ ያወጣናል ብለው ካሰቡት ሰዎች መካከል አንደኛው ደግሞ መሳይ ተፈሪ ነው። እንግዲህ ከዛ ሁላ ነገሮች አልፎ አሁንም ወደ ቀድሞ ክለቡ ተመልሷል ማለት እንችላለን። መሳይ ተፈሪ ለወላይታ ዲቻ ባለ ውለታው ማለት እንችላለን። እንግዲህ ወደ ፕሪሚየር ሊጉ እንዲያድጉ ካረጉ አሰልጣኞች መካከል አንዱ እሱ ነው። በዋና አሰልጣኝነት ነበር ወላይታ ዲቻ ወደ ፕሪሚየር ሊግ ሲያርግ ያሰለጠነው የነበረ። እንዲሁም ደግሞ አርባ ምንጭ ከተማንም እንዲሁ በማሳደግ ይታወቃል። ፋሲል ከነማንም ቅድም እንዳልኩ አሰልጥኗልና ወደ ቀድሞ ክለቡ ተመልሷል የሚሉ ነገሮች እየተሰሙ ነው ያሉት። አዎ ትክክል። እንግዲህ አሰልጣኝ መሳይ ተፈሪ በኢትዮጵያ ብሔራዊ ቡድን ስር ምክትል አሰልጣኝ ነበሩ ከዚህ ቀደም። ከዛ በኋላ ወደ እንግዲህ አሰልጣኝ ገብረመድህን ኃይሌ ጋር የኢትዮጵያ እግር ኳስ ፌዴሬሽን ሲለያይ እሳቸው ቡድኑን ተረክበው እንደዚሁ ሲመሩ ነበር። በዓለም ዋንጫው ማጣሪያ፣ በአፍሪካ ዋንጫ ማጣሪያ ተመልክተናቸዋል። እንደውም የዲአር ኮንጎን 2-1 በሆነ ውጤት ያሸነፉበትን የዛ ጊዜ ወድቀንም ቢሆን ከወደቅም በኋላ ይህንን ጨዋታ ማሸነፍ የቻሉበትን ሂደት ተመልክተናል። የጅቡቲ ብሔራዊ ቡድንን የመሳሰሉ ደግሞ እንደዚሁ በዓለም ዋንጫው ማጣሪያ ማሸነፋቸው የሚታወስ ነው። አሁን እንግዲህ የውል ኮንትራታቸው ተጠናቋል። ቀጣይ አዲስ የብሔራዊ ቡድን አሰልጣኝ ነው የምንጠብቀው በኢትዮጵያ እግር ኳስ ፌዴሬሽን በኩል። እሳቸው ግን የቀድሞ ክለባቸውን እንደጠቀሽው ወላይታ ዲቻ እግር ኳስ ክለብን ለመረከብ እንደዚሁ ፍላጎት አላቸው። ከዚህ ቀደም ክለባቸው ነው። አሁን ደግሞ ክለባቸው ችግር ውስጥ እንደሚገኝ ገልጾላቸው ግብዣ ሲያደርግላቸው እሳቸውም ቡድኑን መረከብ እንደሚፈልጉ ገልጸዋል። ቀደም ሲል እንዳነሳ ነው በዛሬ የሰባተኛ ሳምንት መርሃ ግብር ላይ ጨዋታ አለውና እንደዚሁ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ነው ጨዋታውን የሚያከናውነው። ይህንን ጨዋታ በስቴዲየም ተገኝተው ይከታተላሉ ተብሎ ይጠበቃል። እንግዲህ መልካም የስራ ዘመን እንመኝላችኋለን። 19ኛ ደረጃ ላይ ነው የሚገኘው በ2 ነጥብ የመሳይ ተፈሪ ማለት ነው። ከዚህ በፊትም ቀደም ሲል እንዳነሳሽው በተለያዩ ክለቦች በጣም ልምድ ያላቸው አሰልጣኝ ናቸው። አርባ ምንጭ ከተማ እግር ኳስ ክለብ ላይ እናውቃለን። ራሱን ደግሞ ወላይታ ዲቻንም እንደዚሁ ትልቅ በእግር ኳሱ ላይ ልምድ ያካበቱ ናቸው። አሁን ወላይታ ዲቻ እግር ኳስ ክለብን ካለበት ችግር ያወጡትና ወደ ቀድሞ ተፎካካሪነቱ ይመልሱታል ተብለው በወላይታ ዲቻ እግር ኳስ ክለብ የቦርድ አባላት እንግዲህ እምነት ተጥሎባቸዋል። ይሄ ነው ያለው መረጃ እንግዲህ ከአሰልጣኙ ጋር ተያይዞ። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ካፍታ ቆይታ በኋላ ደግሞ ወደ ባህር ማዶ አቅንተን የባህር ማዶ ስፖርታዊ መረጃዎችን ይዘን ምንመለስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን የሀገር ውስጥ ስፖርት መረጃዎችን ወደ እናንተ እያደረስን ነበር ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ተሸጋግረን የተለያዩ የውጭ ስፖርት መረጃዎችን እናደርሳችሁናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። እንግዲህ ትላንትና ያልተጠበቀ ውጤት ተመስክቧል። በ12ኛው ሳምንት የእንግሊዝ ፕሪሚየር ሊግ ኤቨርተን 1-0 በሆነ ውጤት አሸንፏል። እንግዲህ አነጋጋሪ ነገሮች የተስተዋሉበት ነው። ምክንያቱም ኤቨርተን በ13ኛው ደቂቃ በቀይ ካርድ ተጫዋች ወጥቶበት ነበር። እንግዲህ እንደዛም ሆኖ ተጫውቶ ነው 1-0 በሆነ ውጤት ማሸነፍ የቻለው። ከጨዋታው በኋላ ሩበን አሞሪም የተለያዩ አነጋጋሪ አስተያየቶችን እየሰጡ ነው የሚገኙት። አዎ ትክክል። እንግዲህ በተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ላይ ቀሪ አንድ ጨዋታ በኦልድ ትራፎርድ ስቴዲየም እንደዚሁ ተከናውኖ ነበረ። ቀደም ሲል እንደጠቀሽው እንግዲህ በኤቨርተን እና በማንቸስተር ዩናይትድ መካከል የተደረገው ጨዋታ በኤቨርተን 1-0 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ አስገራሚው ነገር ኢድሪስ ጋና አጉዬ ይህ የምዕራብ አፍሪካዊቱ ሀገር ሴኔጋል ተጫዋች ነውና 13ኛው ደቂቃ ላይ ከራሱ ቡድን ተጫዋች ከማይክ ኪንግ ጋር ተጋጭቶ እንግዲህ በጥፊ መቶት በቀይ ካርድ ከሜዳ ወጥቷልና ይሄ ቀይ ካርድ ተጫዋቹ ሲመለከት የማንቸስተር ዩናይትድ ደጋፊዎች የበለጠ ተስፋቸው ጨዋታውን ለማሸነፍ ያለመለመ ነው። ምክንያቱም የተጫዋች ሜሞሪካል አድቫንቴጅ የሚባለውን የአንድ ተጫዋች ብልጫ ስለነበራቸው በዚህ ጨዋታ ላይ የተሻለ ነገር ሊያሳዩ ይችላሉ በቀሩት ደቂቃዎች የሚል ነበረ። ነገር ግን በተቃራኒ ሆኖ እንግዲህ ጥቅጥቅ ብለው በጣም ዲሲፕሊን ሆነው የአሰልጣኝ ዴቪድ ሞይሱ የኤቨርተን ተጫዋቾች በግሩም ሁኔታ ጨዋታውን ጠብቀው አንድ ጎል አስቆጠሩ። ከዛ በኋላ ደግሞ ጨዋታው ሌላ ግብም ሳያስመለክት እንደዚሁ በኤቨርተን 1-0 አሸናፊነት ተጠናቋልና ትላንት ምሽት ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም አሳዛኝ ምሽት ነው ማለት እንችላለን። ተከታታይ የአምስተኛ ጨዋታቸውን አልተሸነፉም ነበር እንደምናስታውሰው ማለት ነው። 3 ጨዋታዎችን አሸንፈው ከዛ ከኖቲንግሃም ፎረስት ጋር እንደዚሁ ባቻ ውጤት ጨዋታ አጠናቀው ነበር ወደዚህ ጨዋታ የመጡት ማለት ነው። ሌላ ጨዋታ የለባቸውም እንደምታውቂው። ሌሎች እንኳን የአውሮፓ ቻምፒየንስ ሊግ የውድድር መድረክ በእርግጥ ተጋጣሚያቸውም ተመሳሳይ አይነት ሁኔታ ላይ ነው የሚገኘው ኤቨርተንም ቢሆንም ግን ዩናይትድ ውስጥ ያሉ ተጫዋቾች ከኤቨርተን ውስጥ ካሉ ተጫዋቾች ጋር የምታነጻጽሪያቸው አይደሉም በጥራት ደረጃ ከተመለከትናቸው ማለት ነው። ይሁንና ጨዋታው ግን ያው በኤቨርተን 1-0 አሸናፊነት ተጠናቋል። ትላንት ደግሞ ለዩናይትድ ደጋፊዎች የሚያስቆጨው ነገር ዩናይትዶች ይህን ጨዋታ አሸንፈው ቢሆን እስከ 5ኛ ደረጃ ድረስ የቢግ 6 ድረስ መምጣት የሚችሉበትን እድል ነው ያበላሹት ማለት ነውና ትላንትና እንግዲህ ኤቨርተኖች ያቺ ቀውስ መከሰቷ አንዳንዴ ለበጎ ነው ይባላልና የበለጠ ቡድኑ እንዲጠነክር አድርጎታል። ኢድሪስ ጋና ጉዬ በቀይ ካርድ ከወጣ በኋላ የበለጠ ታክቲካሊ በደንብ ተገዢ ሆነው ለአሰልጣኛቸው ታክቲክ የሜዳ ላይ ተመልክተናቸዋልና ነጥባቸውንም ወደ 18 ከፍ ማድረግ ችለዋል። የተመለከተውን ቀይ ካርድ በተመለከተ ነበር የራሳቸውን ስራ ትተው አሰልጣኝ ሩበን አሞሪም እንደውም አስተያየት ሲሰጡ የነበረው። እንግዲህ በጨዋታው እንቅስቃሴ ተጫዋቹ የተመለከተው ቀይ ካርድ ልክ አይደለም የሚል እንደዚሁ አስተያየታቸውን ሰጥቷል። ነገር ግን ተጫዋቾቹ ደግሞ ባሳዩት እንቅስቃሴ የበለጠ መሻሻል እንዳለባቸው ተናግሯል። ነገ እንገናኛለን ልምምድ ቦታ ላይ የዛሬውን ሽንፈት በተመለከተ ብዙ ለተጫዋቾች የምነግራቸው ነገር አለ፣ ብዙ መሻሻልና አቅማቸውን ማጎልበት አለባቸው የሚል አስተያየት ሰጥቷል። አዎ ከሽንፈቱ በላይ እንደውም የጨዋታው እንቅስቃሴ እንዳሳሰባቸው ነው የተናገሩት። ከጨዋታው ወይም ደግሞ ከውጤቱ በላይ እንቅስቃሴው
የተጫዋቾቹ እንቅስቃሴ እንዳሳሰባቸው ነው የገለጹት። እንዲሁም አንተ እንዳልከው ቅድም የቀይ ካርዱ ልክ አይደለም የሚል አስተያየት ሰጥቷል። ይህም አነጋጋሪ ነበር። ወደ ሌላኛው የባህር ማዶ ስፖርታዊ መረጃዎቻችን እናምራ። ጥሩ እንግዲህ የአውሮፓ ቻምፒየንስ ሊግ ውድድር መድረክ ዛሬ ጅማሮን ያደርጋል። የአምስተኛ ዙር ጨዋታዎች ማለት ነውና ትልልቅ ጨዋታዎች አሉ። በዚህ እንግዲህ የተለያዩ ጨዋታዎች የሚስተናገዱ ይሆናል። ቼልሲ እንግዲህ ከባርሴሎና ጋር ጨዋታው የሚያደርጉ ይሆናል። በ12ኛው ሳምንት የእንግሊዝ ፕሪሚየር ሊግ በርንሌይን 2-0 እንዳሸነፈ ይታወቃል። ከአሸናፊነት መልስ ነው እንግዲህ ወደዚህ ጨዋታ የሚያመራው። ሲቲ እንዲሁም ከባየር ሊቨርኩሰን ጋር ጨዋታ የሚያደርግ ይሆናል። ማርሴይ እንዲሁም ከኒውካስል ጋር ጨዋታ የሚያደርግ ይሆናል። እጅግ ተጠባቂ ጨዋታዎች ናቸው በአምስተኛው ጨዋታ ላይ የቻምፒየንስ ሊግ የሚደረጉት ማለት ነው። እንግዲህ የአውሮፓ ቻምፒየንስ ሊግ ምሽት ነው፣ ከዛሬ ጀምሮ ይከናወናል። ነገም እጅግ በጣም የሚጠበቁ ጨዋታዎች አሉ። በተለይ አርሰናል ከሙኒክ የሚያደርጉት ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ ይጠበቃል። ሁለቱም በጣም ጥሩ አቋም ላይ የሚገኙ የአውሮፓ ትልልቅ ክለቦች ናቸው። ሊጎቻቸውን በቀዳሚነት እየመሩ የሚገኙ ነው። እንደገና ወቅታዊ አቋማቸውም አስገራሚ መሆኑን ተከትሎ ከወዲሁ ይጠበቃል። ነገር ግን ዛሬ ከሚደረጉ ጨዋታዎች መካከል በስታንፎርድ ብሪጅ በተለይ የእንግሊዙ ክለብ ቼልሲ የካታሎናውን ክለብ ባርሴሎናን የሚያስተናግድበትም ጨዋታ እንደዚሁ ትኩረትን አግኝቷል። ሁለቱም ቡድኖች በየሊጋቸው ቀደም ሲል እንደጠቀስሽው በሳምንቱ መጨረሻ ቀናት ተጋጣሚዎቻቸውን መርታት ችለዋል። ቼልሲ ከአዲስ አዳጊውን ክለብ በርንሌን ሜዳው ድረስ ሄዶ ተርፍ ሙር ላይ የተደረገ ጨዋታ ነው 2-0 በሆነ ውጤት አሸንፎ መምጣቱ የሚታወስ ነው። በላሊጋው እንደዚሁ ደግሞ ባርሴሎና ለመጀመሪያ ጊዜ ከ9 ወራት አካባቢ በሌላ ሜዳ ጨዋታውን ሲያደርግ ቆይቶ ወደ ካምፖ ኖ የተመለሰበትን ጨዋታ ነበርና ተጋጣሚውን 4-0 በሆነ ውጤት ማሸነፍ የቻለበትን ውጤት ተመልክተናልና ሁለቱም በጥሩ መነቃቃት ላይ ነው የሚገኙት። በየሊጋቸው ሁለተኛ ደረጃ ላይ ነው የሚገኙት። አርሰናልን ተከትሎ ቼልሲ ሁለተኛ ደረጃ ላይ ይገኛል በእንግሊዝ ፕሪሚየር ሊግ። እንደዚሁም ደግሞ በስፔን ላሊጋ ሪያል ማድሪድን ተከትሎ ባርሴሎናም ሁለተኛ ደረጃ ላይ ነው የተቀመጠውና ወቅቱ በጣም ጥሩ ነው። ሁለቱም ቡድኖች ፉክክር እንዲያደርጉ የሚጋብዝ በጥሩ መነሳሳት ላይ የሚገኙ ሁለቱም ክለቦች የሚያገናኘው የዛሬው ጨዋታ ይጠበቃል። እነዚህ ቡድኖች ከዚህ ቀደም 17 ጊዜ ተገናኝተዋል። የበለጠውን ጨዋታ ማሸነፍ የቻለው የካታሎናው ክለብ ባርሴሎና ነው 6ቱን ጨዋታ በማሸነፍ እንደዚሁም ደግሞ የዛሬ ባለሜዳው ክለብ ደግሞ ቼልሲ 5 ጨዋታዎችን ማሸነፍ ችሏል። 6ቱን የተቀሩትን ጨዋታዎች ባቻ ውጤት አጠናቋልና በ18ኛ ግንኙነታቸው የትኛው ቡድን ያሸንፋል የሚለው ነገር ከወዲሁ ትኩረትን የሳበ ሆኗል። አሰልጣኝ ኤንዞ ማሬስካ ከጨዋታው አስቀድሞ ፕሪማች ነበራቸው ወይም ፕሬስ ኮንፈረንስ ላይ የሰጧቸውን አስተያየቶች ጨዋታውን ለማሸነፍ የሚያስችለን ቁመና ላይ እንገኛለን፣ ባርሴሎና በጣም በጥሩ ወጣቶች የታጠረ ነው የሚል አስተያየት ሰጥተዋል። በተለይ ስለ ላሚን ያማል አስተያየት ሰጥተዋል። ላሚን ያማል ጥሩ አቅም ያለው ተጫዋች ነው። በዛሬውም ጨዋታ ላይ ልዩነት ፈጣሪ ሊሆንብን የሚችል ተጫዋች ነውና የሱን እንቅስቃሴ መክታት ይኖርብናል የሚል አስተያየት ሰጥቷልና የቡድን ዜናዎችን ስንመለከት ግን እዚህ ጨዋታ ላይ እንደነ ሬስ ጄምስ፣ ኮል ፓልመር ጉዳት ላይ ነው የሚገኙት በቼልሲ በኩል ማለት ነው። ከዛ ባለፈ እንደዚሁ በባርሴሎና በኩል ደግሞ ጋቢ፣ ፔድሪ እና እንደዚሁ ቴስቴገን ግብ ጠባቂውም በጉዳት ላይ እንደሚገኝ ተገልጿል። እንግዲህ በዛሬው ጨዋታ ላይ ማርከስ ራሽፎርድም የመግባቱ ነገር 50-50 ሆኗል። ላይገባም ሊገባም ይችላል። ባሳለፍነው ሳምንትም እንደዚህ ጉዳት አጋጥሞት በላሊጋው ጨዋታ ላይ ያለመሳተፉ የሚታወስ ነውና በዚህም ወሳኝ ጨዋታ ላይ ቢገባ እንኳን ከተጠባባቂ ወንበር ላይ ሊነሳ የሚችልበት ካልሆነ ደግሞ ጨዋታው ሊያልፈው የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ይህ ጨዋታ ምሽት 5 ሰዓት ላይ ይደረጋል። ሌሎች ጨዋታዎች ቀደም ሲል እንዳልሽው ይደረጋሉ። የእንግሊዙ ክለብ ማንቸስተር ሲቲ እንደዚሁ ከጀርመኑ ክለብ ባየር ሊቨርኩሰን ጋር የሚያደርጉት ጨዋታ ኢታሃድ ስቴዲየም ላይ ይደረጋል። የአሰልጣኝ ፔፕ ጋርዲዮላው ቡድን በእንግሊዝ ፕሪሚየር ሊግ እንግዲህ ከሽንፈት መልስ የሚያደርገው ጨዋታ ነው በሴንት ጄምስ ፓርክ ስቴዲየም። እንደምናስታውሰው እንደውም ከአርሰናል ጋር ያለውን የነጥብ ልዩነት በጣም ማጥበብ የሚችልበትን እሱም የሰሜን ለንደን ደርቢን ከማድረጉ በፊት ትልቅ ተጽዕኖ ይጥልበታል ተብሎ የተጠበቀውን ጨዋታ በሴንት ጄምስ ፓርክ ስቴዲየም በኒውካስል 2-1 በሆነ ውጤት መሸነፉ ይታወሳልና ከዛ ጨዋታ መልስ እንግዲህ የአሰልጣኝ ፔፕ ጋርዲዮላ አሁንም ቡድኑ እየተሻሻለ እንዳለ የሚያሳይበት የሚያንጸባርቅበት ሌላኛው ጨዋታ ይሆንለታል ተብሎ ነው እየተነገረ የሚገኘው። በሜዳው ይህን ጨዋታ ያደርጋል። የፈረንሳዩ ክለብ ማርሴይ እንደዚሁ ጨዋታውን ከኒውካስል ዩናይትድ ጋር የሚያከናውን ነው የሚሆነው። ኒውካስል ዩናይትድ በጥሩ ሙቀት ላይ ነው የሚገኘው ሲቲን አሸንፎ፣ ማርሴይም እንደዚሁ በተመሳሳይ ተጋጣሚውን ማሸነፍ ችሏልና ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። ፖዶ ጊልሚት እንደዚሁ ከጣሊያኑ ክለብ ዩቬንቱስ የሚያደርጉት ጨዋታ የዛሬ የአውሮፓ ቻምፒየንስ ሊግ የአምስተኛ ጨዋታዎች ናቸው ማለት ነው። ስለ ቻምፒየንስ ሊግ ስፖርታዊ መረጃዎቻችን ይሄን ካልን ዘንድ ሌሎች አጫጭር ስፖርታዊ መረጃዎችን
እንዳያስክ ቅድም እየነገርከኝ ነበር። ሲሜኒዮ እንግዲህ ወደ ማንቸስተር ወይም ደግሞ ወደ ሊቨርፑል ያቀናል ተብሎ እየተወራ ነው የሚገኘው። ይህ ተጫዋች እንግዲህ በዚሁም አመት ጥሩ እንቅስቃሴ እያደረገ ነው የሚገኘውና በአጠቃላይ አጫጭር ስፖርታዊ መረጃዎች ምን ይመስላሉ? ይሄንንም ጠቅለል አድርገን እንድታነሳለን ነው። ጥሩ እንግዲህ የቪኒ ጁኒየርን ጉዳይ እናንሳ። ቪኒ ጁኒየር ይህ ብራዚላዊ ኢንተርናሽናል የሪያል ማድሪድ ንብረት መሆኑ ይታወቃልና አሁን ላይ ከአሰልጣኙ ጋር የገባበት ሰጣ ገባ ብዙ ነገሮችን እያስነሳበት ነው የሚገኘው። አንደኛው ቅሬታው ክሊያን ምባፔ ከመጣ በኋላ እኔ ተዘንግቻለሁ፣ በሚመጡት የኮቺንግ ስታፍ አባላቶች ጭምር ክብር እየተሰጠኝ አይደለም የሚገኘው የሚል ቅሬታዎችን እያቀረበ ነው የሚገኘው። በዛ ላይ ደግሞ ከቆዳ ቀለም ጋር በተያያዘ አንዳንድ ጊዜ የራሱ የሪያል ማድሪድ ደጋፊዎች ጭምር የሚገባውን ክብር እየሰጡት እንደማይገኝ ነው ትልልቆቹ የስፔን መገናኛ ብዙሃን ማርካን ጨምሮ ሀሳባቸውን የሚገልጹትና እንደዚህ አይነት ነገሮች እየወጣ ነው የሚገኘው። አሁን ከዣቪ አሎንሶ ጋር ያለው ቅሬታ ራሱ ከፍ እያለ ስለመምጣቱ እየተገለጸ ይገኛል። በሁለቱ አካላት መካከል ልዩነቶች እየተፈጠሩ እንዳሉ ያገኘነው መረጃ ያመለክታልና ዣቪ አሎንሶ በክረምቱ የተጫዋቾች የዝውውር መስኮት ነው እንግዲህ ክለቡን የተረከበው እንደምታስታውሹ ማለት ነው። በዓለም ክለቦች ሻምፒዮና ነበር ተረክበው ቡድኑን ሲመራ የነበረው ማለት ነውና አሁን በላሊጋውም በቻምፒየንስ ሊጉም ተከታታይ ሽንፈቶችን ተመልክተንበታል። በሳምንቱ መጨረሻ ቀናት ደግሞ ከኤሌቼ ጋር ከአዲስ አዳጊው ክለብ ኤሌቼ ጋር ያደረገውን ጨዋታ ባቻ ውጤት ማጠናቀቁን እናስታውሳለን። ከዛ በፊት በሊቨርፑል ተሸንፏልና ሜዳ ላይ የተመዘገበውም ያለው ውጤት ከሁለቱ ከተጫዋቹና ከአሰልጣኙ ጋር ባለው ሰጣ ገባ መልበሻ ክፍል አካባቢ ላይ ብዙ ቡድኑን የሚያውኩ ነገሮች እየወጡ እንዳሉ ነው እየተነገረ የሚገኘው። ከዚህ ቀደም ከሳውዲ ፕሮሊግ ተሳታፊ ክለቦች ጋር ስሙ ሲያያዝ ነበረ። አሁን ደግሞ ኋላ ላይ እየወጡ ያሉ መረጃዎች ደግሞ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አለው የሚሉ መረጃዎችም ጎን ለጎን እየወጡ ነው የሚገኙትና በአመት እስከ 18 ሚሊዮን ዩሮ ያገኛል። ነገር ግን ደግሞ እነሱ የተሻሻለ የአመታዊ ክፍያ ለመክፈልም ፍላጎት አላቸው። የሪያል ማድሪድ ሰዎች እስከ 20 ሚሊዮን ዩሮ ድረስ የማሳደግ ፍላጎት እንዳላቸው እየተገለጸ ነበር። ነገር ግን ተጫዋቹ ደግሞ አስቀድሞ ክርስቲያኖ ሮናልዶ ይከፈለው የነበረውን ታሪካዊ ክፍያ እስከ 30 ሚሊዮን ዩሮ ድረስ በአመት ክፍያ እንደሚፈልግ ተነግሯል። ክፍያው ብቻ አይደለም፣ በአሰልጣኙ በክለቡ በደጋፊዎች መካከል የሚሰጠው ክብር እኔን ይመጥነኛል ብሎ እንደማይገምትና እንደማያምን ነው ቪኒ ጁኒየር። ስለዚህም ወደ ሌላ ክለቦች እያማተረ እንዳለ ነው እየተገለጸ የሚገኘው። በተለይ በአሰልጣኝ ዣቪ አሎንሶ አሰለጣጠን ደስተኛ ካልሆኑ የሪያል ማድሪድ ተጫዋቾች መካከል አንደኛው ቪኒ ጁኒየር ነው ተብሏል። የቪኒ ጁኒየርን ጉዳይ ደግሞ እያቀጣጠሉ ያሉ ከሱ ጎን ሆነው የዣቪ አሎንሶን ያሰለጣጠን ሂደት እየኮነኑ ያሉ በርከት ያሉ ተጫዋቾች አሁን ቁጥራቸው እየተበራከተ እንዳለ ውስጡን እየተመለከት እንገኛለንና አንዳንድ ጊዜ እንግዲህ አሰልጣኝ ነው ሊሰናበት የሚችለው በአንዳንድ አጋጣሚዎች ማለት ነው። በእርግጥ ዣቪ አሎንሶ እንግዳ አይደለም። ለራሱ ለሪያል ማድሪድ የተጫወተ ሌጀንድ ከሚባሉ ተጫዋቾች መካከል አንደኛው ነው። ነገር ግን ደግሞ እግር ኳስ ውለቷን የምታስታውሰው ያን አሁናዊ ሚዛኑን የበለጠ ኮከቡ ነው ወይስ ደግሞ አሰልጣኙ ነው የሚለው ነገር መዝነው ነው እንደዛ ሊሆን ነው የሚችለውና እንግዲህ ወደፊት ምናልባት የቪኒ ጁኒየር አሊያም ደግሞ አንዳቸው ሊሰናበቱ የሚችሉበት ጉዳይ እንዳለ ነው እየተነገረ የሚገኘው ከሪያል ማድሪድ ማለት ነው። እንግዲህ ገዚህ አንስተዋል። ቪኒ ጁኒየር ባለፈውም ከባርሴሎና ጋር ባረጉት ጨዋታ ያልተገባ ባህሪ በተለይ ሲያሳይ ተቀይሮ ሲወጣ ያልተገባ ባህሪ ሲያሳይ እንደነበር ይታወቃል። ከአሰልጣኙ ጋር በጣም ሰጣ ገባ ውስጥ ገብቷል። አሁን ደግሞ ክለቡ ካቀረበለት ክፍያ ጋር ተይዞ በጣም የተራራቀ ክፍያ ነው ይከፈለኝ ያለው። ከዚህ ቀደም እንግዲህ በሪያል ማድሪድ ቤት ክርስቲያኖ ሲከፈለው የነበረው ክፍያ ካልተከፈለኝ እያለ ነው ያለውና መጨረሻው እንግዲህ እንግሊዝ ፕሪሚየር ሊግ ወይ ደግሞ እሱ እንዳሰበው እንግሊዝ ፕሪሚየር ሊግ ወይ ደግሞ ወደ ሳውዲ ፕሮ ሊግ ያመራል የሚለው ነገር እንግዲህ ወደፊት ምን ጠብቀው ይሆናል። ሌሎች መረጃዎች እንመልከት። የአሰልጣኝ አርነ ስሎትም እንግዲህ በሊቨርፑል የሚኖራቸው ቆይታ አሁን አሳሳቢ ደረጃ ስለመድረሱ እየተገለጸ ይገኛል። ከ7 ጨዋታዎች 6 ጨዋታዎች ተሸንፈዋል። ያምናው ሻምፒዮናው ክለብ ሊቨርፑል ማለት ነውና በርካታ ደጋፊዎች በዚህ ደስተኛ አይደሉም። አርነ ስሎት ምናልባት ቀጣይ ተሰናባቹ የፕሪሚየር ሊጉ አሰልጣኝ ሊሆኑ የሚችሉበት እድል እንዳለ ነው እየተገለጸ የሚገኘው ማለት ነው። ሊቨርፑል እንግዲህ አሁን ወደ 11ኛ ደረጃ መጥቷል። ከተፎካካሪነት ከሻምፒዮናነቱ ተፎካካሪ ይልቅ ወደ ወራጅ ቀጠናው ያመዘነ ፖዚሽን ላይ ነው የሚገኘው ማለት ነውና በቀጣይ እንግዲህ እኛ አሰልጣኝ የቆይታቸው ጥያቄ ውስጥ እየገባባቸው ይገኛል።
ያም ሆኖ ግን በጥር የተጫዋቾች የዝውውር መስኮት ደግሞ ይህንን ክፍተት ሊሞሉ የሚችሉ ተጫዋቾች የሊቨርፑል ሰዎች እንዲያዘዋውሩላቸው እንደዚሁ ፍላጎት እንዳላቸው እየተነገረ ነው የሚገኘው። ቀደም ሲል ያነሳሽው ተጫዋች አለ ሴሜኞ፣ አንቶኒ ሴሜኞ ለበርንማውዝ እየተጫወተ የሚገኘው ይህ ጋናዊ ኢንተርናሽናል እንዲመጣላቸው አሰልጣኝ አርነ ስሎት ለሊቨርፑል ኃላፊዎች እንደዚሁ ስለማቅረባቸው ተናግረዋል ተብሏል። ተጫዋቹ ግን ብዙ ቦታ ነው አሁን ስሙ እየተያዘ የሚገኘው። እሱ የአርሰናል ደጋፊ መሆኑን በተደጋጋሚ ሲገልጽ ነበረ። ከዛ ባለፈ ግን ማንቸስተር ሲቲም ተጫዋቹን ማስፈረም ይፈልጋል። እንደገና የአሰልጣኝ ሮበን አሞሪም ቡድን ማንቸስተር ዩናይትድም በተመሳሳይ ተጫዋቹን ማስፈረም እንደሚፈልግ እየተነገረ ነው የሚገኘውና ይህንን ተጫዋች ወዴት ሊያመራ ይችላል? ተጫዋቹ ቨርሳታይል ነው። በቀኝም በግራም በኩል መጫወት ይችላል። በተለይ የማጥቃት እንቅስቃሴን እንዴት ባለ መልኩ እያገዘ በርንማውዝን ከትንሽ ቡድን ወደ ትልቅ ቡድን እያሸጋገረው እንዳለው ተመልክተናልና ማረፊያው ይጠበቃል። ሊቨርፑል ወይስ ማንቸስተር ዩናይትድ? የበለጠ ሁለቱ ቡድኖች ናቸው አሁን ፉክክር ውስጥ የሚገኙት በተጫዋቹ ዝውውር ዙሪያ። የተጫዋቹ ባለንብረት ክለብ በርንማውዝ 65 ሚሊዮን ዩሮ እንደዚሁ ዋጋ ለጥፎበታልና ይሄ ከተጫዋቹ ብቃት አንጻር ካየሽው ዋጋው ጥሩ ይመስላልና ተጫዋቹ ምናልባት በጥሬ ተጫዋቾች የዝውውር መስኮት ግን ወደ አንድ ክለብ ማምራቱ እንደማይቀር ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ተጓዳኝ ሌሎችንም ተጫዋቾች እየተመለከተ ይገኛል። የካርሎስ ባሌባን በትላንት መረጃንም ወደ ተመልካቾች አድርሼ ነበረ። አሁንም ማለዳውን የወጡ መረጃዎች የሚያመለክቱት ካርሎስ ባሌባን እየተከታተለ እንዳለ ነው ማንቸስተር ዩናይትድ። ብራይተኖች ግን እስከ 100 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር እንደዚሁ እንደሚፈልጉ ተነግሯል። ከዛ እሱ ካልተሳካላቸው ግን ዩናይትዶች ኤሊዮት አንደርሰንንም እንደዚሁ ከኖቲንግሃም ፎረስት ማስፈረም እንደሚፈልጉ ተያይዞ የወጡ መረጃዎች ያመለክታሉ ማለት ነውና እንግዲህ ያሉት አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ ካለን ሰዓት አንጻር። ጄሪ፣ በቀጣይ በምሽቱ የስፖርት ዜና ወጃችን ላይ ደግሞ ሌሎች ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ይዘን ዳግም የምንገናኝ ይሆናል። ገዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን፣ የዛሬው የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበረ። መልካም ቀን።